ዘላቂ ሰላምን ለማምጣት ከመወቃቀስ ይልቅ ኃላፊነትን መወጣት እንዲቀድም የሃይማኖት ተቋማት ጉባኤ ያሳሰበ። ባልደረባችን ቤተልሔም ደረጀ ተጨማሪ አላት። ጥቅምት 24 ቀን 2018 ዓ.ም በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶችና አለመግባባቶች እንዲፈቱ፣ ሞትና መፈናቀል እንዲቆም እንዲሁም ዘላቂ ሰላም እንዲሰፍን ከመወቃቀስ ይልቅ ኃላፊነትን መወጣት እንዲቀድም የሃይማኖት ተቋማት ጉባኤ አሳስበዋል። መወቃቀስ እውነተኛ ዘላቂ ሰላም አያመጣም ሲሉ ለአህዱ የተናገሩት የጉባኤው የህዝብ ግንኙነትና የሚዲያ ክፍል ኃላፊ መጋቢ ይታገስ ኃይለ ሚካኤል ሁሉም ማህበረሰብ ክፍል የራሱን፣ የቤተሰቡን፣ የአካባቢውን ብሎም የሀገርን ሰላም የመጠበቅ ኃላፊነት እንዳለበት ገልጸዋል። ስለሆነም ሁላችንም ሰላምን የመጠበቅ፣ ሰላምን የማስፈንና ሰላምን የማጽናት ኃላፊነታችንን ልንወጣ ይገባል ብለዋል። በማስከተልም ሰላም ከሌሎች የምንጠብቀው ሳይሆን ራሳችን የምናመጣው ነው። እያንዳንዱ ማህበረሰብ በየአካባቢው የሰላም ዘብ መሆን አለበት ያሉ ሲሆን ሰላም የአንድ ጊዜ ተግባር ሳይሆን በየቀኑ ልንንከባከበው የሚገባ የህይወታችን ክፍል ነው ሲሉ ገልጸዋል። መንግስት ሰላም በማደፍረስ ጥቅም እናገኛለን በሚሉ የሚንቀሳቀሱ አንዳንድ አካላትን በህግ መቆጣጠር እንዳለበት መጋቢ ይታገሱ አሳስበዋል። በተጨማሪም ሰላማዊ ግንኙነቶችን ለማጠናከር የሚያስችሉ የሰላም ኮንፈረንሶችን በማዘጋጀት ለህዝብ ግንዛቤ መስጠት ስራ ሊሰራ እንደሚገባም ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በሁለት ወራት አንድ ጊዜ ሀገር አቀፍ የሰላም ኮንፈረንስ በማካሄድ ለሰላም መስፈን አስተዋጽኦ በማድረግ ላይ እንደሚገኝም ኃላፊው አብራርተዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው።